እና ልብ አንጠልጣይ አስተማሪ ታሪክ እየሆነ መጥቷል። አሁን ላይ ኤደን በጭካኔ እንጀራ አባቷን ተሰማን ቢላ ይዛ በመምጣት ልትገድለው ነው። ይህንን ታደርጋለች ወይስ ኑሐሚን ትደርስላታለች? አሊያም ደግሞ ኑሐሚን በህልሟ እያሰበች ይመስለኛል። አንዳንዴ እንግዲህ ሰፋ አድርገን ነው ማየት ያለብን። እናንተስ ይሄ ነገር ምን ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 9 አብረን የምናየው ይሆናል ማለት ነው። አሁን ላይ ኤደንና ገነት በኑሐሚን ላይ እያሾፉና በማማት ላይ ይገኛሉ። አሁን ላይ የቀራቸው እቃዎቹን በመሸጥ መጀመር እንዳለባቸው እየተወያዩ ይገኛሉ እናትና ልጅ። ይሄ ቤት እንዳይሸጥ ወይ የኑሐሚንን አያቷን መሬት ለመጠየቅ ብታስብም ገነት፣ ነገር ግን ኤደን ይህንን በቀላሉ ኑሐሚን እንደማታደርግላቸው ነግራታለች ማለት ነው። እንግዲህ ኑሐሚን ክፍል 9 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 9 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ኑሐሚን በክፍል 8 እንዳየነው ከሆነ ኤደንም ኑሐሚንን እንደ አባቷ እንደዚህ ሽባ እንደምታረጋት እየዛተችባት ነው ያለችው። ገነትም እንግዲህ ልክ እንደ ኤደን ነው ነገር ሁላ። አሁን ላይ ኑሐሚን አባቷ ተሰማ እንዲድንላት እየተንከባከበችው ነው የምትገኘው። አባቷም ያንን ሁሉ ስህተት ስለሰራ ነበር ራሱን መኪና ላይ የከተተው። ነገር ግን ኑሐሚን ይህንን ጥፋት እንዳይደግመውና ከደገመው እሷም አብራው እንደምትሞት ነግሯለች ማለት ነው። ኑሐሚን አሁን ላይ ያላት አማራጭ ሰውየው ጋር ሄዳ ማናገር ነው ያሰበችው እንዲራራላት። ሌላው ገነት በጣም ጨንቋታል። ምክንያቱም በቅርቡ ከቤት እንደሚባረሩና ኤደንም ወይ ስራ አልሰራሽ ወይ ምን አሉንሽ በማለት እየተናገረቻት ትገኛለች። ኤደን ግን ጭራሽ ተሰማን ካልሆነ ለመግደል እያሰበች ትገኛለች። እናቷ ግን ይህንን ስትሰማ በጣም ነው የደነገጠችው። ይህንን ነገርም ጭራሽ እንዳታስበው ነግሯለች። ሌላው እንግዲህ ኑሐሚንና ኤርሚያስ እያወሩና እየተጫወቱ ይገኛሉ። እናም ስለተፈጠረው ነገር በሙሉ ኤርሚያስን እያጫወተችው ትገኛለች። እናም ኤርሚያስ እያማከራትና ያው እንግዲህ እንደምናየው ከሆነ ከድሮ ጀምሮ ስለሚከታተላት እንዳፈቀራትም ነው የሚገኘው። ሌላው ኤደን አላማዋ እነ ኑሐሚንና አባቷን ተሰማን ማጥፋት ነው። ተሰማ እንኳን ወድቆ ሳታነሳው ጥላው እየሄደች ነው የምትገኘው። ኑሐሚን ግን ሄዳ ስታየው እንዲያግዟት ብትጠይቅም ገነት መታይጣ ጥላ ትሄዳለች ማለት ነው ተጠይፋ። ገነት እንግዲህ የገዛ ባሏን ነው እንደዚህ እየናቀችና እየተጠየፈችው ያለችው። በጣም ይገርማል። እንግዲህ ድራማው እያስተማረን ይገኛል ማለት ነው። አሁን ላይ ኑሐሚን አባቷን በቻለችው አቅም እያስታመመችው ነው የምትገኘው። ተሰማ ኤርሚያስን ከዚህ ልጅ እንድትርቅ ቢላትም ነገር ግን ኑሐሚን ኤርሚያስ እንደዚህ አይነት ሰው እንዳልሆነ ነግሯለች ማለት ነው። እንግዲህ እንደሚታወቀው ከዚህ በፊት የአባቷን ስልክ የሰረቀው ኤርሚያስ እንደነበር ይታወሳል። እንግዲህ አባቷ ኤርሚያስን ከዚህ ታሪክ ውጪ ሌላ ታሪክ ያውቃል አያውቅም እኛ እንግዲህ አሁን ላይ የምናውቀው ነገር የለም። ነገር ግን ሌላ ታሪክ ካለው ከዚህ ልጅ እንድትርቅ የሚጠይቃት በሌላ ታሪክ ከሆነ እንግዲህ ኬዙ ሌላ ከሆነ ኬዙ ከዚህ በፊት የአባቷን ስልክ እንደሰረቀ እያሰበ ነው የሚገኘው ወይስ ሌላ የሚያውቀው ኬዝ ይሆናል? እንግዲህ እስኪ እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ኤደን ተሰማ አባቷ ትክክለኛ እንዳልሆነና የእንጀራ አባቷ እንደሆነ ካወቀች በኋላ ባህሪዋ ሁሉ ነገረ ስራዋ ሁላ በጣም ተቀይሯል። አሁን ላይ ተሰማ ከኤደንና ከገነት ጋር ያሳለፈውን ጊዜ ወደ ኋላ እየተመለሰ እያሰበ ይገኛል። እንግዲህ ከዚህ የምናየው የማስመሰል ህይወት እንደነበር ነው። ምክንያቱም ቁስን ከሰው ህይወት በላይ እነሱ እያስበለጡ ይገኛሉ እናትና ልጅ። ተሰማ ኤደንን ማናገር ቢፈልግም እሷ ግን ከመጣች በኋላ እንደ እናቷ ነው እየተጠየፈችው የምትገኘው። ይቅርታ ቢላትም ይቅርታውን አልተቀበለችም። ጭራሻው ላይ እንዲሞት እንደምትፈልግ ትነግረዋለች። ቤቱ እንደሚሸጥ ካወቁና ከሰሙ በኋላ ከአባቷ ቁስ እያስበለጡ ነው የሚገኙት። ኤደንም ይቅርታ ቢላት ምንም አልሰማችውም። አሁን ላይ ኤደንና ገነት በኑሐሚን ላይ እየተጫወቱና እያሟት ነው የሚገኙት። አሁን ላይ አባቷ እንደከሰረ ካወቀች በኋላና ቤቱ እንደሚወረስ ካወቁ በኋላ የቀረውን ነገር የቤቱን ዕቃ መሸጥ ነው አላማቸው። ስለዚህ ቶሎ የቤቱን ዕቃ መሸጥ እንዳለባቸው እናትና ልጅ እየተወያዩ ይገኛሉ። ይህንን ነገር ግን ሲያወሩ ኑሐሚን ተደብቃ እየሰማቻቸው ነበር።
አሁን ላይ እንግዲህ እናትየው ቁስ እንደምታስበልጥ ያወቅነው ኤርሚያስን ምን እንዳለውና እንደሌለው በልጇ ኤደን እያጣራች ነው የምትገኘው። አሁን ላይ ሐሳባቸው ይህ ቤት እንዳይሸጥ የኑሐሚን አያት ቦታ ካለ እንዲሸጥ ብታስብም ገነት ኤደን ግን በቀላሉ ኑሐሚን እንደዚህ እንደማትስማማ ተነግራታለች ማለት ነው። አሁን ላይ ኤደን በጭካኔ ሄዳ እንጀራ አባቷን ወይም ደግሞ ተሰማን ቢላ ይዛ በመምጣት ልትገለው እያሰበች ነው የምትገኘው። እንግዲህ ኑሐሚን ትደርስለታለች ወይስ ትገለዋለች? እንግዲህ በኮሜንት ሐሳብ አስተያየታችሁን አስቀምጡልኝና በክፍል 9 አብረን የምናየው ይሆናል ማለት ነው። እንግዲህ ምን አይነት ጭካኔ ነው ይሄን ያህል ድረስ አባቷ ምንም ሳያደርጋት እዚህ ለመግደል ያሰበችው? ኑሐሚን ክፍል 9 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው። ውድና የተከበራችሁ የአምባር ሚዲያ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ይህ ሚዲያ እናንተ የምትወዷቸውን ተከታታይ ፊልሞችን እንደ ኖላዊ፣ ምሳሌ፣ ቤዛ፣ ኑሐሚንና ሌሎች ተወዳጅ የሆኑ ተከታታይ ፊልሞችን በአጭሩ ወይም ደግሞ ሪካፕ በማድረግ የምናቀርብላችሁ ሲሆን እናንተም በዚህ በመናቀርብላችሁ ሐሳብ አስተያየት ካላችሁ በኮሜንት መስጫው በማስቀመጥ ማድረስ ትችላላችሁ ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና እስካሁን ድረስ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን አዳዲስ የምንለቃቸውን ለእናንተ ወዲያው ይደርሳችኋል ማለት ነው።